ይኩነ ነፈስ እኔን ግርም የሚለኝ ይህን ያህል ድምፅ ሲያወጣ ለሌሎቹ አፉን አለመክፈቱ ነው። ማንን ነው? በዛብህ ነዋ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በቀጥታ ወደ ፕሮግራማችን እናልፋለን። ከህዝብ ልብ ውስጥ ያኖራቸው ፍቅር እስከ መቃብር ቢሆንም ሐዲስ ዓለማየሁ የበርካታ ስራዎች ባለቤት ናቸው። ለበርካታ አስርት ዓመታትም ሀገራቸውን በመምህርነት፣ በዲፕሎማትነት፣ በሚኒስቴርነት እንዲሁም በአርበኝነት በትጋት አገልግለዋል። ጎጃም ክፍለ ሀገር ደብረ ማርቆስ አውራጃ ጎዛመን በተባለች መንደር ከእናታቸው ከወይዘሮ ደስታ አለሙና ከአባታቸው ከአቶ ዓለማየሁ ሰለሞን ኃይሉ ጥቅምት 7 ቀን 1992 ዓመተ ምህረት የተወለዱት ሐዲስ የ6 ዓመት ሕፃን ሳሉ ነበር የቤተ ክህነት ትምህርት የጀመሩት። በእንዶዳም ኪዳነ ምሕረትና በደብረ ኤልያስ ገዳማት ድጓን፣ በደብረ ኤልያስ ደብረ ወርቅና ዲማ ጊዮርጊስ ገዳማት ቅኔን፣ በዲማ ጊዮርጊስ ገዳም ደግሞ መጽሐፍትን አጥንተዋል። የመጽሐፍ ቤት መምህራቸው የነበሩት መርጌታ በላይ ከዲማ ጊዮርጊስ ገዳም ቀሳውስት ጋር ባለመግባባታቸው ወደ ትውልድ ቀያቸው ሸዋ ለመመለስ ወስነው አዲስ አበባ ሲመጡ ሐዲስ ዓለማየሁ ተከትሏቸው መጡ። በአዲስ አበባ ዘመድ ያልነበራቸው ሐዲስ ለወራት በመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን ደጃፍ አሳልፈዋል። ሕይወት እጅግ ከባድ ሆኖባቸው በየደጅ ሰላሙ እየዞሩ ምጽዋት እስከ መለመንም ደርሰው ነበር። አቶ አያሌው ንጉሴ በተባሉ ሰው ትብብር በጊዜው በስዊድን ካቶሊክ ሚሽነሪዎች በሚተዳደር ትምህርት ቤት ገብተው እንዲማሩ ሁኔታዎችን አመቻችተውላቸው በትምህርት ቤቱ እስከ 2ኛ ክፍል ከተማሩ በኋላ በጎጃሙ ገዢ ራስ ኃይሉ ተክለ ሃይማኖት በወር 10 ብር እየተቆረጠላቸው ተፈሪ መኮንን አዳሪ ትምህርት ቤት ገብተው ትምህርታቸውን ቀጥለው ነበር። ነገር ግን የ6ኛ ክፍል ተማሪ ሳሉ በትምህርት አሰጣጡ ላይ ቅሬታ የነበራቸው የተፈሪ መኮንን ትምህርት ቤት ተማሪዎች አመጽ ማስነሳታቸውን ተከትሎ የትምህርት ቤቱ አስተዳደር የነበረውን የመኝታ አገልግሎት በማቋረጡ ሐዲስ ዓለማየሁን ጨምሮ በአዲስ አበባ ዘመድ የሌላቸው ተማሪዎች ትምህርታቸውን መቀጠል አልቻሉም። ከዚህ በኋላ ሐዲስ ዓለማየሁ በዳግማዊ ምኒልክ ትምህርት ቤት ይሰጥ የነበረውን የመምህርነት ስልጠና ወስደው በ1923 ዓመተ ምህረት የዘመናዊ ትምህርት የጀመሩበት የስዊድን ሚስዮን ትምህርት ቤት በመምህርነት ተቀጥረው እስከ 1924 ዓመተ ምህረት ድረስ አገልግለዋል። ሐዲስ ዓለማየሁ በኢትዮጵያ ውስጥ ለዘመናት ሲካሄድ የነበረውን የባሪያ ንግድ ለማስቆም በተደረጉ እንቅስቃሴዎች ተሳትፎ ነበራቸው። የኢትዮጵያ መንግስት የባሪያ ንግድ ወንጀል መሆኑን ቢያውጅም በድብቅ ይከናወን ነበር። ዋነኛ የባሪያ ገበያ መናኸሪያ በነበረችው ዳንገላ በተባለች አነስተኛ ከተማ የጉምሩክ መስሪያ ቤት ቅርንጫፍ ከፍቶ አዋጁን በሚተላለፉ ላይ ቁጥጥር ያደርግ ነበር። ሐዲስ ዓለማየሁም በ1924 ዓመተ ምህረት ጉምሩክ መኮንን ሆነው መስሪያ ቤቱን ተቀላቀሉ። በዚህም በርካታ ባሮችን ነፃ እንዲወጡ የራሳቸውን ድርሻ ተወጥተዋል። ሐዲስ ዓለማየሁ ከዚህ ስራቸው ጎን ለጎን በዳንገላ የመጀመሪያ የሆነው ትምህርት ቤት ለማቋቋም በተደረገው እንቅስቃሴ ዋነኛ ተሳታፊ ነበሩ። በትምህርት ቤቱ በመምህርነት እንዲሁም በርዕሰ መምህርነት እስከ 1927 ዓመተ ምህረት ድረስ ሰርተዋል። በ1927 ዓመተ ምህረት ደግሞ ወደ ደብረ ማርቆስ ከተማ በመምጣት ደብረ ማርቆስ ይገኝ በነበረው ንጉሥ ተክለ ሃይማኖት የመጀመሪያ ደረጃ ትምህርት ቤት ተዛውረው በእንግሊዘኛና ሂሳብ መምህርነት እስከ 1928 ዓመተ ምህረት ድረስ አገልግለዋል። በ1928 ዓመተ ምህረት ፋሺስት ኢጣሊያ ኢትዮጵያን ሲወር የያኔው ወጣት ሐዲስ ዓለማየሁ የሀገራቸውን ዳር ድንበር ለማስከበር በራስ እምሩ ኃይለ ሥላሴ የሚመራውን ጦር ተቀላቅለው ሽሬ ላይ በተደረገው ከባድ ውጊያ ላይ ተሳትፈዋል። በውጊያው ውሎ ድል የራቀው የወገን ጦር ወደ መሃል ሀገር ሲያፈገፍግ ሐዲስ ዓለማየሁ የወገን ጦር ይጠናከር ዘንድ የሰንቅ ትጥቅና ሌሎች የሚወጋ መሳሪያዎች ግዢ ለመፈጸም ወደ ሱዳን አቀኑ። ግዳጃቸውን ፈጽመው ወደ ሀገራቸው እንደተመለሱም ጠላትን በዱር በገደሉ ለመፋለም በራስ እምሩ የተመራውን የአርበኞች ቡድን ተቀላቅለው የፋሺስትን ጦር በቆራጥነት ተፋልመዋል። በ1929 ዓመተ ምህረት ገደማ ግን በከፋ ጎጀብ ወንዝ አካባቢ መሽጎ በነበረው የጠላት ኃይል በመማረካቸው በጦር እስረኝነት ወደ ኢጣሊያ ተወሰዱ። ፖንዞና ሊፖሪ በተሰኘች የኢጣሊያ ደሴቶች ለ7 ዓመት ከ8 ወራት ታስረው በ1936 ዓመተ ምህረት በኢጣሊያና በኢትዮጵያ መካከል በተደረገ ስምምነት ከስር ተለቀው ወደ ሀገራቸው በክብር ተመልሰዋል።
ሐዲስ ዓለማየሁ አዲስ በተመሰረተው የቀዳማዊ ኃይለ ሥላሴ መንግስት ሹመት ተሰጥቷቸው እስከ 1938 ዓ.ም ድረስ በውጭ ጉዳይ ሚኒስቴር የፕሮፓጋንዳ ክፍል ኃላፊነት እና በኢየሩሳሌም የኢትዮጵያ ቆንጽላ ተጠሪ ሆነው በ1929 ዓ.ም ገደማ ግን በከፋ ጎጀብ ወንዝ አካባቢ መሽጎ በነበረው የጠላት ኃይል በመማረካቸው በጦር እስረኝነት ወደ ኢጣሊያ ተወሰዱ። ፖንዞና ሊፖሪ በተሰኘች የኢጣሊያ ደሴቶች ለ7 ዓመት ከ8 ወራት ታስረው በ1936 ዓ.ም በኢጣሊያና በኢትዮጵያ መካከል በተደረገ ስምምነት ከእስር ተለቀው ወደ ሀገራቸው በክብር ተመልሰዋል። ሐዲስ ዓለማየሁ አዲስ በተመሰረተው የቀዳማዊ ኃይለ ሥላሴ መንግስት ሹመት ተሰጥቷቸው እስከ 1938 ዓ.ም ድረስ በውጭ ጉዳይ ሚኒስቴር የፕሮፓጋንዳ ክፍል ኃላፊነት እና በኢየሩሳሌም የኢትዮጵያ ቆንጽላ ተጠሪ ሆነው አገልግለዋል። ቀጥሎም በአሜሪካ የኢትዮጵያ ኤምባሲ ተዛውረው በወቅቱ አምባሳደር የነበሩት የራስ እምሩ ኃይለ ሥላሴ ጸሐፊ ሆነው ሰርተዋል። በአሜሪካ የሥራ ቆይታቸው በዋሽንግተን ዩኒቨርሲቲ በዓለም አቀፍ ሕግ ዲፕሎማ ትምህርት ጀምረው የነበረ ቢሆንም ለሌላ ኃላፊነት ወደ ሀገር ቤት እንዲመለሱ ለታዘዙ ለማቋረጥ ተገደዋል። በ1942 ዓ.ም ወደ ሀገራቸው እንደተመለሱም በውጭ ጉዳይ ሚኒስቴር የፕሬስና ዓለም አቀፍ ግንኙነት መምሪያ በዳይሬክተርነት ለ2 ዓመታት አገልግለዋል። በ1944 ዓ.ም ደግሞ የዘውዳዊ መንግስት የውጭ ጉዳይ ሚኒስቴር ምክትል ሚኒስቴር ሆነው ተሾሙ። አዲሱ ስራቸው ግን ምቾት ይሰጣቸው አልሆነም። ለዚህ ዋነኛ ምክንያት ደግሞ በ1946 ዓ.ም ኢትዮጵያና አሜሪካ የተፈራረሙት የሁለትዮሽ ስምምነት ነበር። የስምምነቱ ዝርዝር ሁኔታ በደንብ ያጠኑት በወቅቱ የውጭ ጉዳይ ሚኒስቴር ምክትል ሚኒስቴር የነበሩት ሐዲስ ዓለማየሁ ስምምነቱ በብዙ መልኩ ለአሜሪካውያን ያደላ የኢትዮጵያን ሉዓላዊነት የሚዳፈር ይዘት ያለው ነው ሲሉ ሞግተዋል። የዚህ ስምምነት አስፈጻሚ መሆን አገርን መክዳት ነው፣ በታሪክም ያስወቅሳል በሚል ስምምነቱን ለማስፈጸም እንደሚቸገሩ በተደጋጋሚ ገልጹ ነበር። በዚህም የስምምነቱ ዋና መሐንዲስ የነበረውና በጊዜው የኢትዮጵያ መንግስት የውጭ ጉዳይ አማካሪ በነበረው አሜሪካዊው ጆን ስፔንሰር ጋር በተደጋጋሚ ይገጩ እንደነበር ይነገራል። በዚህ መነሻነትም በ1948 ዓ.ም ከሚኒስቴርነታቸው ተነስተው በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ አምባሳደር ተብለው ተሾሙ። ሐዲስ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ አምባሳደር ሆነው በቆዩባቸው ዓመታት በተለይም በኢጣሊያ፣ ሶማሊላንድና በኢትዮጵያ መካከል በነበረው የድንበር አለመግባባት በሰላምና የኢትዮጵያን ጥቅም ባስከበረ መልኩ እንዲፈታ ብዙ ታግለዋል። በኢትዮጵያ ዘውዳዊ መንግስት ላይ ሲካሄድ የነበረውን የህዝብ ቅሬታ ጫፍ ደርሶ በፈነዳበት በ1953 ዓ.ም ወደ ሀገራቸው የተመለሱት ሐዲስ ዓለማየሁ በንዋይ ወንድማማቾች ከተመራው መፈንቅለ መንግስት ሙከራ ጋር ስማቸው አብሮ ይነሳል። የመፈንቅለ መንግስቱ እንቅስቃሴ ንጉሠ ነገሥቱን ለማስወገድ ባይቻለውም የዘውድ አገዛዙን ያነቃነቀ ነበር። እናም በከፍተኛ ሁኔታ የተደናገጠው የኃይለ ሥላሴ አስተዳደር ስርዓቱን ከውድቀት ይታደጋሉ ያላቸውን የተለያዩ እርምጃዎችን ሁሉ ወሰደ። ከእርምጃዎቹ አንዱ ደግሞ የመፈንቅለ መንግስቱን ሙከራ መንስኤ የሚያጣራ ኮሚቴ መሰየም ነበር። በንጉሠ ነገሥቱ ከተሰየሙት የኮሚቴው አባላት ደግሞ ሐዲስ ዓለማየሁ አንዱ ነበሩ። ኮሚቴውም የተሰጠውን ተልዕኮ አጠናቆ የደረሰበት ድምዳሜ ንጉሠ ነገሥቱና መኳንንቱን የሚያስደስት እንደማይሆን በመገመት ይፋ ለማድረግ ድፍረቱ አልነበረውም። ሐዲስ ዓለማየሁ ግን በራሳቸው ተነሳሽነት ያሰናዱትን ማስታወሻ በሚል የሰየሙትን ባለ 13 ገጽ ሰነድ ጥር 23 ቀን 1953 ለንጉሠ ነገሥቱ አስረከቡ። ማስታወሻ ንጉሠ ነገሥቱ ሁሉንም ስልጣን በመጠቅለላቸውና በዚህም ሚኒስትሮችን ጨምሮ ሌሎች ባለስልጣናት በጥቃቅን ጉዳዮች ሳይቀር የንጉሠ ነገሥቱን ይሁንታ ማግኘት ስለነበረባቸው ውሳኔዎች እንዲጓተቱ እንዳደረገ የስልጣን ሹመቱና ድልድሉ ሕግን ያልተከተለ እውቀትና የአፈጻጸም ብቃትን ሳይሆን ዝምድናና ወገንተኝነትን መሰረት ያደረገ በመሆኑ ስራዎች በጥራትና በአግባቡ እንዳይሰሩ ምክንያት መሆኑ ይህ የመልካም አስተዳደር እጦትም ማህበራዊና ኢኮኖሚያዊ ችግሮችን እንዳባባሱትና በመጨረሻም ለመፈንቅለ መንግስቱ መንገድ እንደጠረጉ ያስገነዝባል። በዚህ ሪፖርታቸው የተበሳጩት ቀዳማዊ ኃይለ ሥላሴ ቤተ መንግስት ድረስ አስጠርተው እንደገሰጿቸው ይነገራል። ሐዲስ ዓለማየሁ ማስታወሻ ሰነዳቸውን የይዘት ቅርጽና ለውጥ አድርገው ኢትዮጵያ ምን አይነት አስተዳደር ያስፈልጋታል በሚል መጽሐፍ መልክ ለህትመት አብቅተዋል። ከዚህ በኋላ ንጉሠ ነገሥቱ በጥርጣሬ ይመለከቷቸው ነበር። ይሁንና በ1953 ዓ.ም የትምህርት ሚኒስቴር ምክትል ሚኒስትር አድርገው ሾሟቸው። ሹመቱ ግን ፖለቲካዊ ዓላማ ነበረው።
የትምህርትና ስነ ጥበብ ሚኒስቴርነትን ደርበው የያዙት ቀዳማዊ ኃይለ ሥላሴ ነበሩና ምናልባትም በቅርብ ለመከታተል እንዲያመቻቸው አስበው ያደረጉት እንደሆነ ይገመታል። ሐዲስ ዓለማየሁ በትምህርት ሚኒስቴር ኃላፊነታቸው የቆዩት ለ5 ወራት ብቻ ነበር። ንጉሠ ነገሥቱ በስራቸው ላይ ጣልቃ እየገቡ አላሰራ ስላሏቸው የሥራ መልቀቂያ ጥያቄ አስገብተው ይህም ተቀባይነት አግኝቶ ከኃላፊነታቸው በገዛ ፈቃዳቸው ለቀቁ። ይህንን ተከትሎም ንጉሠ ነገሥቱ በሐዲስ ዓለማየሁ ላይ የነበራቸውን ጥርጣሬ ይበልጥ ጨመረ። እናም ለዘውዳዊ ስርዓት ስጋት አድርገው ስለጠረጠሯቸው ከዙሪያቸው ለማራቅ በማሰብ በ1953 ዓ.ም በታላቋ ብሪታንያ የኢትዮጵያ ኤምባሲ አምባሳደር አድርገው ወደ ሎንደን ላኳቸው። ሐዲስ ዓለማየሁ ከ5 ዓመታት የእንግሊዝ ሀገር ቆይታ በኋላ በ1958 ዓ.ም ወደ ሀገራቸው ኢትዮጵያ ተመለሱ። ሐዲስ ዓለማየሁ በሀገር ውስጥና በዓለም አቀፍ ደረጃ ይበልጥ የሚታወቁት በደራሲነታቸው ነው። በስነ ጽሑፍ ዘርፍ በነበራቸው ተሳትፎ ተረት ተረት የመሰረት፣ ወንጀለኛው ዳኛ እንዲሁም ፍቅር እስከ መቃብር የተሰኙ ልቦለዶችን ጽፈዋል። ተረት ተረት የመሰረት ረጅም ልቦለድ ቀዳሚው ስራቸው ነው። በዘመኑ በተለይ የተማረው ኃይል የፈረንጅ ባህልና ማንነት እንጂ ኢትዮጵያዊነት ማንነቱ ኋላ ቀር አድርጎ የማየት ነገር በሰፊው ይስተዋልበት ነበር። ይህን ማህበራዊ ቀውስ ያስተዋሉት ሐዲስ ዓለማየሁ አገር ላይ ጥፋት ከመድረሱ በፊት በእንጭጩ መቅጨት አለብን ብለው የሚችሉትን ለማድረግ ወስነው ተረት ተረት የመሰረት ልቦለድ ጽፈው በ1949 ዓ.ም ለህትመት አበቁ። ተረት ተረት የመሰረት በአጠቃላይ የዘመኑን የትምህርት ስርዓት፣ የአገሪቱ ነባራዊ ሁኔታዎች ያላገናዘበ፣ ወጣቱንም ከአገሩ ባህል፣ እምነት፣ አስተሳሰብ እንዲነጠል፣ ታሪኩን የማያውቅ ዜጋ እንዲፈጠር እንዳደረገ ያሳያል። የትምህርት ስርዓትነት የሌለው ትውልድ በመፍጠር ለሀገርና ለሕዝብ እንዲሁም ለዘውዳዊ አገዛዝ ጭምር ስጋት እንደሆነ ጠቁሟል። በእርግጥም በኢትዮጵያ የትምህርት ስርዓት ዙሪያን የተደረጉ ጥናቶች ውጤቶችም ይህንን ያረጋገጡ ነበሩ። ከሐዲስ ዓለማየሁ የሥነ ጽሑፍ ትሩፋቶች መካከል ታላቅ ቦታ የሚሰጠው ፍቅር እስከ መቃብር ልቦለዳቸው ነው። ይህ ስራ የኢትዮጵያና የዓለም የሥነ ጽሑፍ ቅርስ ነው። በፍቅር እስከ መቃብር ልቦለዳቸው የባላባታዊ ወይም ፊውዳል ስርዓትን ማብቃቱን፣ አስተሳሰቡም ያረጀ እንደሆነ በፊት አውራሪ መሻ ህይወት ወክለው ያሳያሉ። በህዝብ ውስጥ እያደገ የመጣውን የጸረ ፊውዳል አመለካከት ደግሞ በጉዱ ካሳ ድርጊትና ንግግር ይገልጻሉ። በበዛብህና ሰብለ ፍቅር፣ በባላገሮቹ አድማ፣ በቤተ መንግስት ግብር ገለጻ፣ በካብትሽ የባርነት ነጻነትና በሰብለ ወንጌል ነጻነት ባርነት ንጽጽር የዘመኑን የኢትዮጵያ ማህበረ ፖለቲካ ሁኔታ ያስቃኙናል። የፊውዳሉ ስርዓት ያረጀና ለሃያኛው ምዕተ ዓመት የማይበጅ መሆኑን ለዛ ባለው ሁኔታ ይተርካል። ይህም በህዝብ ተወዳጅነት ለማግኘቱ ዋነኛው ምክንያት ነው። ፍቅር እስከ መቃብር የሐዲስ ዓለማየሁን ታላቅ ደራሲነትን በዓለም ደረጃ ያሳየ ጭምር ነው። ከ30 ገደማ በሆኑ ዓለም አቀፍ ቋንቋዎች መተርጎሙ ደግሞ ለዚህ ማሳያ ነው። ይህ ድንቅ ልቦለድ ከታላቁ እንግሊዛዊ ደራሲ ስራ ከሆነው ከሮሚዮና ጁሊየት ጋር የሚነጻጸሩ ጸሐፍት በርካቶች እንደሆኑ ልብ ይሏል። ሐዲስ ዓለማየሁ ጥሩ የተውኔት ጸሐፊ ናቸው። በ1928 ዓ.ም ገደማ ለመድረክ የበቃው የአበሻና የወደ ኋላ ጋብቻ ቀዳሚ ተውኔታቸው ነው። ከዮፍታሔ ንጉሴና ከበጅሮንድ ስብስብ ጋር በመሆን በጋራ የጻፉት የሆድ አምላኩ ቅጣት ተውኔት ሌላኛው የሐዲስ ዓለማየሁ የጥበብ ትሩፋት ነው። ይህ ተውኔት ለመድረክ የበቃለት ቀዳማዊ ኃይለ ሥላሴ ተመልክተውት ኖሮ በድርሰቱ በመደሰታቸው ለሐዲስ ዓለማየሁና ሌሎች 2 ደራሲያን ሽልማት እንዳበረከቱ ይነገራል። ሐዲስ ዓለማየሁ በስነ ጽሑፍ ዘርፍ ለነበራቸው የላቀ ሚና በርካታ ሽልማቶችን ተቀዳጅተዋል። በ1960 ዓመተ ምህረት ከቀዳማው ኃይለ ሥላሴ ሽልማት ድርጅት የወርቅ ሜርኩሪ ሽልማት ተሸላሚ ሆነዋል። በ1996 ዓመተ ምህረት ደግሞ የአዲስ አበባ ዩኒቨርሲቲ የስነ ጽሑፍ የክብር ዶክትሬት ተሸልሟቸዋል። በደብረ ማርቆስ ዩኒቨርሲቲ በስማቸው የተሰየመ የባህል ጥናት ተቋም ተቋቁሟል። ስራዎቻቸውን የሚዘክሩ በርካታ ሲምፖዚየሞችና መድረኮች ተካሂደዋል። ሐዲስ ዓለማየሁ በእስራኤል የኢትዮጵያ ኤምባሲ አምባሳደር ሳሉ ከተዋወቋቸው ከበፀሐይ በላይ ከተባሉ ሴት ጋር በጋብቻ ተሳስረው የነበረ ቢሆንም ባለቤታቸውን በሞት መነጠቃቸው ጋብቻቸውን ብዙም አልጸናም። በትዳራቸው ያፈሩት ልጅም አልነበራቸውም። ከዚህ በኋላ ሌላ ትዳርም ባለመመስረታቸው አብዛኛውን ሕይወታቸውን በብቸኝነት ያሳለፉ ድንቅ ደራሲ፣ ዲፕሎማት፣ መምህር ነበሩ። አምባሳደር፣ ሚኒስቴር፣ መምህር፣ ደራሲና ጸሐፊ ተውኔት ሐዲስ ዓለማየሁ
ህዳር 27 ቀን 1996 ዓ.ም በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። ግብዓተ መሬታቸውም አድናቂዎቻቸው፣ ወዳጅ ዘመዶቻቸውን በተገኙበት በቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጽሟል።